ስራዬን ሰዎችን ካደራረስኩ ትምህርት ቤት ልጆቹን ካደራረስኩ በኋላ እመጣለሁ። እስቲ አቧለች የለችም ገባለሁ። ገብቼ አይሻለሁ፣ አዳምጥሻለሁ። ቡናሽን ስታፈይ እኔም አብሬሽ አዘጋጃለሁ። ስትመርቂ አብሬሽ አሚን እላለሁ። እንደዛ ህይወቴን በዛ መልኩ አሳለፍኩት። የ3 አመት እንትን ብዬ መጣው። ስመጣ እኔ በልጬ የተገኘው እኔ አምሬ እኔ እንትን ብዬ ከዛ እሱ ለካስ እኔን ሲያይኝ እንትን ብሶበታል። የዛች ልጅ መሄድ የኔም እዚህ ጋር መሻሻል እንትን ብሎት አሞታል። በቃ እንትና ከዛን ጓደኞቹ መጡና የልጆች አባት ናቸው። ትላንትና የሌሉ ጓደኞቹ እኮ ናቸው። ነፍ የሚያውቁኝ ጓደኛ አንዳቸው መጥቶ እስቲ ተታረቁ፣ እስቲ ወደ ቤታችሁ ተመለሱ፣ ወልዳችኋል ያለን አንድ የለም። ዛሬ እኔ እንትን ብዬ ስመጣ እያንዳንዱ እየመጣ በቃ ልጆችሽን አስቢ፣ አባታቸውን እንትን ተሳስቷል፣ ሄዷል፣ በቃ እሱ ጥፋተኛ ነው እና ይቅር በይውና ተመልሳችሁ አብራችሁ ኑሩ ምናምን ተብሮ ሴት ልጅ ከቆረጠች ደግሞ አብራት ኖራለች እንዴ ምናምን ብዬ አላህ ለዚህ ለመቁረጥ ላበቃኝ እንደ ዱዓ 3 ቀን የለመንኩት አላህ ላደረሰኝ ጌታ እሱ ምንም ሳይሆን እኔን ቆርጦልኝ ነው ምለው። የሱን ክፋት አሁንም ቢሆን አልፈልግም። ወላሂ ላዚም አሁን ስለሌለው ደስ ብሎኝ ምናምን አይደለም። ቢኖረው እኮ እኔ ሌላ ቦታ ለምንም ቢያንስ እንደው ስጠኝ ብዬ ባይሰጠኝ ከሷል የልጆች አባት ህጋዊ ባሌ ስለሆነ እንዲኖረው ነው ሁሌ የምፈልገው። የስራውን ግን ይስጠው ማለት አይቀርም፣ ግድ ነው። አላህ የስራ የሚሰጠው አዋቂ ስለሆነ ማለት ነው። ከዛ በኋላ መጨረሻ ላይ ምንም ነገር እኔ በህይወት ይሆን አላህ ይጠብቀው። ከዚህ በኋላ እንደ አንድ ሶስቱ እንኳን ቢቀር እኔ አልፈልግም። ልጆቼን ማሳደግ ነው የምፈልገው፣ ማንንም አልፈልግም አልኩኝ ነው አሉኝ። ቆረጥሽ ሄዳል። ከዛ የሆነ ጊዜ አንዱ ደወለና እባክሽን እንደ እብድ ነው የሚያደርገው የለበሰውም ደስ አይተሽዋል፣ እንደው ምቹ ነገር ከቻልሽ አድርጌ ሲለኝ 10,000 ብር እንትን ላኩለትና ልብስ ግዛለት ከፈለክ አልኩት። ግዛለት ልብስ ይሁን እኔ ስላለኝ ነው ያረኩት። የልጆቼ አባት ነው። ነገ ልጆቼ ምን አረክሽ እንኳን ምንድን ነበር ቢሉኝ ይሄን አርጋለሁ እላለሁ ብዬ 10,000 ብር ሰጠሁት። ቆይ እንቁጣጣሽ እንትን ነው እንትን ገዙለት ልብስ ምናምን ገዛዙለት። ያው ያለው አልহামዱሊላህ ዛሬ እዚህ መጠንከር ከሁሉም ነገር ጠንካራ መሆን። በእርግጥ ጠንካራ መሆን እኔ ለመምከር እኔ እንኳን በቂ ነኝ ብዬ አልልም። ምክንያቱም አላቁሙኝ እንጂ በጣም ውስጥ የተጎድቶ ነበር። በየቀኑ አለቅስ ነበረ፣ በጣም እንትን አዝን ነበረ። ግን ያልፋል የሚባለውን ነገር እመኑበት ሰዎች፣ ወላሂ ያልፋል። ችግር ባለንበትም ማያቆየንም ድሎትንም ባለንበትም ማያቆየንም። ሁሉም ይፈራረቃል ማለት ነው። እና እኔ ድሮ አሁን ሰው እንዲህ ብሎ ሲያው ይሄ ዛሬ ስላለፈልሽ ነው እል ነበር፣ አይገባኝም ነበር። አልፎ ዛሬ እንደውም ሁሌ እንትን ብዬ እንደዛ ሆኜ ልነግርሽ አልፈለኩም፣ አልጠየቅኩሽም፣ ጠይቄሽ አላቅም። ሁሌ ሰማሻለሁ ግን ጠይቄሽ አላቅም። ሲያልፍ ነግራታለሁ ብዬ ማለት ነው። ሲያልፍ ድንገት ካስገባሽኝ የአላህ ነገር ይኸውልሽ ቀኑ ደርሶ አስገባሽኝ። እኔ አሁን ዛሬ ነው የጠየቅኩሽ፣ ዛሬ አስገባሽኝ። አላህ ስለፈለገ እዚህ ጋር እንዳወራ ማለት ነው። እህቶቼ በተለይ አረብ ሀገር ያላችሁ ልጆች ያዙ፣ እመሩ፣ ራሳችሁን ጠብቁ። ወላሂ ላዚም ነው ያልፋል፣ የማያልፍ ነገር የለም። ዛሬ ትናንትና ምን ትመስላለች እንዲህ ከስታ ምናምን ስባል የነበረች መዲና ዛሬ ይጠይቀኛል ሰው ለምን አታገቢም? ከሌ ጠይቆ ነበር አታገቢዋለሽ ወይ ምናምን ብሎ ይጠይቁኛል። አልহামዱሊላህ ለዚህ ደረስኩ ወይ ለመጠየቅ ደረስኩ። እኔ ድሮ የልጆች እናት ምናምን ሰው የሚፈልጋት የሚያገባት ምናምን አይመስለኝም ነበር፣ ሞራን የለኝም ነበር። ለካ ትፈልጋለች፣ ራሷን ከጠበቀ ካማረባት ትፈልጋለች። እና አልহামዱሊላህ ረቢና አለሚን ካስተማራችሁ ጥሩ የፍቅር እንደማፈቅሮ አሁንም ቆርጥ ወጣልኝ እንጂ እንደው በግድ ተውኩት እንጂ ቆርጦ እንደው ፍቅሩ ወጣልኝ እያልኳችሁ አይደለም። እስቲል ወዷሉ ግን አልፈልጉም። ማልፈልግበት ምክንያት ስለማይሆን ነው። ስለማይሆን ሰው አንዳንድ እየፈለጋችሁም እንኳን መቶ መልመድ አለብን። ብትፈልጉ እንኳን እየፈለጋችሁ ዝም ብለው ፍላጎትን ብቻ ማሟላት ይሄ እኔ ጥሩ ነው ብዬ አይደለም። እኔ አሁን ፍላጎቴን ብቻ ላሟላው ማይሆነውንም ትቻለሁ እየፈለኩ እና አቡዬ ይሄን ይመስላል። ይቅርታ ምናልባት የማይሆን ነገር ተናግሬ ከሆነ ያስቀየምኩት ካለ አፉ በሉ። አረ በጣም ጎበዝ ነሽ፣ አነጋገር ትችያለሽ፣ ቀልጣፋ ነሽ እና በጣም 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 እንጃ እንዴት ስሜትሽ እንደተቆጣጠርሽ አላውቅም። እንደዚህ እንዳንቺ ግን ነገሩ ሲፈጠር ስሜትን ተቆጣጥሮ ጥርስን ንክስ አድርጎ ማለፍ ጥሩ ነው። አንቺ ታግሰሽ ምንም ሳታረጊ ሳትከሺ ሳትደባደቢ ምን ሳትይ ለፈጣሪ ሰተሽው ልጆችሽን ለእናትሽ ሰተሽ አረብ ሀገር ስለሄድሽ
ፈጣሪ ስራውን ሰራ። አየሽ አዎ አንቺ መጥፎ ነገር እንኳን አልተመኘሽም። በቃ ግን አንቺ ባቲም ፈጣሪ ለሁሉም ሰው ስራውን ይሰጣል። ንጹህ ልብሽ ገባሽ? ዋጋቸውን እሷ ገንዘባዊ ታገባች፣ ገንዘቡን ሲያጣ ጥላው ሄደች። አየሽ ተማር ይሄንን እና ደግመሽ እዚህ ቄን የጨረስኩት ታሪክን እውነት በቃ እና አይ ይሄንን አላደርገውም ማይደረግም ስለሆነ እናቴ አለች በጣም ተጎታብኛለች በእኔ ሀቡዬ የዛ ቀን እንደዚህ መጥቼ ስነግራት ወገቧን እስር አደረገችና ጎንበስ ነው ያለችው ደንግጣ እንዲህ ብዬ ስነግራት ወገቧን አሰረችውና ጎንበስ ሰው ሲደነግጥ ያጎነብሷል እንዴ ጎንበስ እንደ መውደቅ ማለት እኮ ነው በቃ ራስን እንደመጣል ወላሂ ላዚም መቼም ማረሰው ጎንበስ አለችና ከዛ እንትን እኔን እሷ እንዳትጎዳ እማይ እኔ እኮ በፊትም አልፈልገውም እንኳን ቀራ ምናምን ብዬ አውቄ እንትን አልኳት ውስጤ እኮ እየወደደው እንትን እያለ ነውና እንደዛ ነው አልተጎዳሽም አለችኝ አሁን ወላሂ አልተጎዳውም እኔ እኮ እንትን የምፈልገው መስሎሽ ነው በቃ ለነገሩ ያልኩ እኮ ነው የሄድኩት ምናምን ስላት እንደዛ ነው አልተጎዳሽም ምንም አልሆንሽም ከባድ እኮ ነው አለችኝ መዶ ከባድ እኮ ነው ተይውማ ወላሂ ከባድ አይደለም እኔ ጠንካራ ነኝ ይኸው አሁን ልጆቹን ትይዣለሽ አንቺ እኔ ሄዳለሁ በቃ ሰራለሁ እውነትሽን ነው አለችኝ ያው በቃ እንደዛ ከሆነ ይዛቸዋለሁ ምንም አይሆኑም እኔ ይኸው ከእናትሽ ካንቺ በላይ ይዛቸዋለሁ አለች እውነትም ይኸው እኔ ከኔ በላይ ይዛቸው ልጆቼ አንድ ነገር ሳይሆኑ ትምህርት ቤት ወና አስገብታ ትምህርት አሁን እየተማሩ ነው ኬጂ2 ናቸው አስገብታ የሚያምሩ ልጆች የማያምሩ በቃ ልጆቹ ራሱ ሲያምሩ እሱ ቆንጆ ነው እሱን ነው የሚመስሉት የሚያማምሩ ልጆች ናቸው አልহামዱሊላህ ልጆቹን እንትን ብሎልኝ አለ እሱም ይኖራልና እንደዚህ አልስቅም ነበር ስንት ጊዜ እንጣር የውሸት ሳቅ ራሱ ሻይልም ማለት ነው የገረመኝ ልንገርሽ ሀቡዬ እኔ በጣም ሳቂታነ ተጫዋች ነኝ በጣም ቀልዳለሁ በጣም እጫወታለሁ አንቺ ይሄ እንትን ከመጣ ጀምሮ ሳቅ እምቢ አይለኝም የውሸት ሳቅ ራሱ እምቢ ያለኝ ሳቅ የውሸት ራሱ አልስቅም ሻይለኝም ሰዎች ሲስቁ ምናምን ሳይ ታድሉ ምናምን እላለሁ ስንት ጊዜ ድረስ የፈለገ ቢያስቀኝ ሳቅ አይመጣብኝም ውስጤ በቃ እንትን አይቀበለውም ያን ሳቅ ማለት ነው የውሸት እንኳን መሳቅ አልችልም ነበርና በቃ የፈለገ ሰዎች እንኳን ሴትዮዋ እዛ ብላ ትምህርት ቤት ስትልከኝ ስራም አላት ሄጄ ሳመጣት ቢጮሁ ምን ቢሉ ምንም ውስጤን በቃ እንትን ደብቄ አሳልቆጣ ምን ሳል ጨርሽ ያችን ሳንቲሜን ይዤ ደሞ እንዴት ነበር አንቺም ወርቅ ግዙ ምናምቲ ነበር ከሪም ጋር ወርቅ ገዛ ነበር አስድካለሁ ወርቄን ገዛለሁ እንትኗን ራሱ ይሄ ኮይኑ የለም ደሞዜ 3000 ድራም ስለነበረ በ3100 ነበረ ኮይኗን ገዛለሁ አስቀምጣለሁ ከሪም ጋር የሚወጣውን እንትኑን ለናቴ የላኩትን ልኬ ለልጆቼ ሌላውን ወርቅ ገዛበት ነበር ደስ እንዲላችሁ እንትን በሉት ያን ነበር በቃ ገዛለሁ ወርቅ ገዛለሁ ራሴ ምችለው ያን ውስጤ ግን ያው እንትኑ ህመሙ አለ ቢሆንም ግን ምችለውን ነገር በቃ የራሴ እንትን ያንን ለመርሳት ያንን እንትን ሰርቼ ጠንክሬ መስራት እንዳለብኝ ገንዘብ መያዝ እንዳለብኝ ገንዘብ ካላችሁ ማንንም ይፈልጋችኋል እናንተ ያለሽ ያንን እውነት ነው እንዴ ይላሉ አው ቆይ እንደዚህ ማድረግ አለብኝ መያዝ አለብኝ ምናምን እላለሁ አልহামዱሊላህ ገንዘቤንም ይዤ መጣሁ እንትንም በቃ ወርቄንም የምችለውን ነገር እንትን ብዬ ይሄው አሁን እንትን ላይ ነው ያለሁት እንግዲህ ስራ ላይ ነው ያለሁት አልহামዱሊላህ ረቢና ለሚሹ እዛው ነው ኧረ እዚህ ነው ያለሁት ሀቡ መጣሁ እኮ አሁን እኮ ከመጥቼ ነው ያሁኑን ነው የምነግርሽ እዛው ቤት ተመለሽ ኖ የት እዛው ቤት ማለት እነሱ ጋር ዱባይ አልተመለስኩም ይሄው እዚህ ኢትዮጵያ ነው ያለሁት ስመጣ ያለ ነገር ምን ጀመርሽ ነገሮቹ ተለዋውጦ ጠበቀኝ እኔ ነግሬሻለሁ የሆነ ቤት እንትን የገዛሁት የጨረቃ ቤት ነበር እሱ ጸድቆ ጠብቆኝ እናቴ በልማት ምክንያት ተነስታ ቆንጅዬ ቤት አራብሳ የሚባል ቦታ ተሰጥቷት በጣም የሚያምር ቤት እና እኔ ፊኒሽንጉን ጨርሼላት አሳምሬላት ቤቱ ሲያምር ነገሮች ሁሉ ልውጥ ብሎ የኔ ጊዜ ነው ልልሻለሁ አቡዬ የኔ ጊዜ ነው ታውቂያለሽ አልহামዱሊላህ ረቢና ለሚ ዛሬ ምስቅበት ማያስቅ ነገር የሚያስቀኝ ጊዜ ማየው ሁሉ የሚያስደስተኝ ክፋት የሚባል ነገር ማላይበት የሆነ ክፉ ነገር እንኳን ሰው ሲያወራ ጆሮ የሚያዳምጠው ደግ ነገር ነው ወላሂ ላዚም ነው የሚልሽ ለካስ እንደዚህ ይለወጣል ጊዜ ነገሮች ሁሉ ይስተካከል ደግሞ አንድ ነገር ሲስተካከል አንድ ላይ የሚስተካከልበት የሆነ ነገር ሲሆንብሽ አንድ ላይ ትርምስምስ የሚልብሽ አላህ ሻሂድ ነው ዛሬ የኔ ነው በቃ አልহামዱሊላህ እህቶቼ እኔን ደስ እንዳለኝ
እኔ ጊዜ እንደሆነ እናንተም ጊዜ ይሁን። አረብ ሀገር ያላችሁ ሴቶች በዚህ ሰዓት የምትሰሙኝ በሙሉ ውስጣችሁ ልባችሁ የተሰበረ በሙሉ የዛሬ የኔ ቀን ይድረሳችሁ፣ ከኔም በላይ ይድረሳችሁ፣ ደስ ይበላችሁ ነው ምለው። ይሄ በቃ እኔ ደስ ታውቂያለሽ። ግን ለምን እንደሆነ አሁን ያንቺ ጊዜ የሆነው የዛን ጊዜ ምንም አይነት በቀል ስላልተበቀልሽ ምንም አይነት ነገር ሳታረጊ ሙሉ ለሙሉ ለፈጣሪሽ ጥለሽ ልጆችሽን ለእናትሽ ጥለሽ ልብሽ እንደተሰበረ ያዘነ ልብሽን ይዘሽ ወደ ዱባይ መጣሽ። 3 ዓመት ሙሉ በሀዘን አንገትሽን ደፍተሽ ስትሰሪ ቆየሽ። ፈጣሪ እኛ ካልተበቀልን እኛ ምንም ካላደርግ ግን ለተበደልነው በደል እሱ ይክሰናል። አንቺ ተካስሽ። ገባሽ? እንደዚህ አይነት ትልቅ ክህደት ተፈጽሞብሽ ምንም አላረግሽም፣ አልከሰስሽም፣ ምንም ስሙን አላጠፋሽም፣ ለሰው አላወራሽም። ልጆችሽን ለእናትሽ ሰጠሽ። አንቺ ተጎዳሽ። ገባሽ? በአንቺ ጉዳት አለፈ፣ በአንቺ ቁስል፣ በአንቺ መታመም አለፈ። ስለዚህ ኦልሬዲ ተሰቃየሽ። አሁን ደግሞ ያን ስቃይሽን ዋጋ የምታጭጅበት ነው፣ የምትደሰችበት ነው። ገባሽ? አንቺ ብትበቀይ ኖሮ በበቀል ቢዚ ነበርሽ ይሄኔ። ገባሽ? አልተበቀልኩም። ሰዎች ክሰሽ እንኳን ሲሉኝ አልከስም፣ ህጋዊ ነሽ ለምን አከሽም? ለምን እከሰዋለሁ? ምኑን ልወስድበት ነው የምከሰው? አልከሰውም። ምኑን ላደርገው? እንትን ሊታሰር ለምን ይታሰራል? በቃ እንግዲህ ሆነ። የኔ ጊዜ እንዳለቀ ከኔ ጋር እህል ውሃችን እንዳለቀ ነው ለኔ ታየኝ። እንደዚህ ስል መከሰስ የለባቸው ምናምን እያልኩ አይደለም። ሌላዎቹ ምናልባት መከሰስ ባለባቸው ሰዎች መከሰስ ያለባቸው ሰዎች ይክሰሱስ። እኔ ግን የኔ በራሴ ያሰብኩት በቃ የሆነ ጊዜ በመጀመሪያ እንደው ምን ያጠፋው ነበር ምለው ጥዬው ለምን ሄድኩኝ? ለምንስ ቶሎ ልጆቹ እንደታመሙ ይዤው አልተመል ባይዘዌ እናትሽ ቤት ባትሄጂም ኖሮ መማገጡ አይቀርም ነበር ከሰራተኛዋ ጋር ባትሄጂም ኖሮ። ጋይስ ከኔ ነው ከሷን የተቆረጠ እኔ አለው የልዑል እናት አለው ከሷ ነው። ኦኬ ይሄው ነቀላት ኔትወርኩ። አይ ቲንክ ስልክ ተደውሎባት መሰለኝ አንስታ እያወራች። ዋው በዲዳ በጣም ጠንካራለት። በጣም ደስ ይላል። የተበደለ ሰው ሲካስ እንዴት ደስ ይላል። ደስ አለኝ። መጨረሻ ላይ ደስተኛ መሆኗ እንትን ልላት ነበረ። አሁን ከአረብ ሀገር ከገባሽ ካልቆየሽ ብርሽ ሳይጠፋ የሆነ ቢዝነስ ጀምሪ መልሰሽ አረብ ሀገር እንዳትመጪ ልላት ነበር። ሳልላት ወጣችብኝ። ካለሽታችሁ ነሽ ከሰማሽኝ ፕሊስ እሺ መልሰሽ እንዳትመጪ ልጆችሽን እንድታሳድጊ። እናትሽን ትረፍ በቃ ሳደገች ልጆችሽን እስካሁን የሆነ ቢዝነስ ጀምረሽ ልጆችሽን አሳድጊ። እንግዲህ ፈጣሪ ቶሎ ሲፈርድ ደስ ይላል። የበደላችሁ ሰው እናንተ ምንም ሳትበቀሉት ምንም ሳታረጉ አልቅሳችሁ ለፈጣሪ ትታችሁት ህይወታችሁን ቀጥላችሁ ያ ሰው የእጁን አግኝቶ ስታዩ አስባችሁታል? የሚተማመንበት 43,000 ብር ያከራየው የአባቱ ቤት የጨረቃ ቤት ነው ብሎ መንግስት ሲቀማው ባዶ ሆኑ። ምንም ገቢ የላቸው። ገቢ ከሌለክ ምን ታደርግልኛለክ ብላ ሚስቱ ጥላው ሄደች። እቺን ሚስቱን የተወላት ሴት ልጁን ይዛበት ጥላው ወደ ሀገሯ ገባች። ከሌለው ማን ይፈልገዋል? እና እንደዚህ ፈጣሪ የእጅ ሲሰጥ እና ስታዩ ዋው እውነትም ፈጣሪ አለ ብላችሁ ደስ ይላችኋል። አንጀታችሁ ቅቤ ይጠጣ። ሁሉም እንደው የተበደለ ሰው ፈጣሪ እንደዚህ በህይወት እያለ በአይኑ ያሳየው። የምር በዳይ የእጁን ሲያገኝ ፈጣሪ በአይኑ ያሳየው። ከፈጣሪ በላይ ብድር ከፋይ ማንም የለምና እያንዳንዳችሁ ሲያስለቅሳችሁ ሴትም ሆነ ወንድ የታመነላችሁን የወደዳችሁን ያፈቀራችሁን ሰው ልብ የሰበራችሁ ያስለቀሳችሁ እንደዚህ እዚሁ ምድር ላይ ሳይውል ሳያድር እንደ መዲና ከ3 ዓመት በላይ ሳይቆይ በአይናችሁ ያሳያችሁ ፈጣሪ። ያ ሰው የበደላችሁት ሰው የናቃችሁት ሰው ፋፍቶ አምሮበት ጥሩ ህይወት እየኖረ በአይናችሁ ያሳያችሁ እና በዳዮች ደግሞ ህይወታችሁ ሲቆለቁል ተበዳይና ፈጣሪ ሆይ ለካ አለክ ይበል። እውነት
ለካ አለክ ትፈርዳለክ ይበል። በጣም የረካሁት ገርቢልን እያላችሁ ነው። እሺ ልገርብላችሁ። ኦኬ ባለ ታሪካችን መዲና አረብ ሀገር ደርሳ መታ 2 ዓመት ሰርታ መታ መሰለኛል ጋይስ። ትክክለኛ ስሟን የነገረችን መዲና እባላለሁ። የት አካባቢ ነው ተወልጄ ያደግኩት ያለችውን አካባቢውን ረሳሁት። ብቻ አረብ ሀገር ሄዳ ሰርታ መጥታ ከዛ ብር ስላልነበራት ኤምባሲ ሳውዲ ኤምባሲ ተቀጠረች። በምግብ ስራ አረብ ሀገር ላይ ስለሰራች የምግብ ስራ ትችላለች እና ሳውዲ ኤምባሲዎች ለዲፕሎማቶች ምግብ መስራት ተቀጠረች። አዲስ አበባ አለች እኮ ይችት ናቸው። አቡነት አስወጣኝ። አመሰግናለሁ። በረካ ሁኚ። አሁን መዱዬ አደራ እሺ፣ በእናትሽ ተመልሰሽ ከአረብ ሀገር እንዳትሄጂ፣ ከልጆችሽ እንዳትለይ። አሁን ይዘሽ የገባሽውን ገንዘብ እንዳታባከኝ። መጀመሪያ ምንም ነገር ከማድረግሽ በፊት ቢዝነስ ጀምሪ፣ ስራ ጀምሪበት። እሺ ብሩን እዛ በቃ ቢዝነስሽ እያደገ ይሄዳል። አንቺ መልሰሽ አረብ ሀገር ለመሄድ አትገደጂም፣ ከልጆችሽ አትለይም። ከዛ ሀብታም ስትሆኚ ባል ከመጣ ጥሩ ባል ከመጣ ታገቢያለሽ። ሲማ ለወንድና ሴት አለሽ። ከዚህ በኋላ የልጅ ነገር አያሳስብሽም። 2 ልጆች አሉሽ። ካስፈለገሽ ደግሞ ከአዲሱ ባልሽ ትወልጃለሽ፣ እድሜሽ ገና ከሆነ። እሺ እሺ ብላ መልሳለች። ስለዚህ ገንዘቧን አታባክንም ኢንሻአላህ። እና አደራ ደግሞ ስታገቢ አሁን ያፈራሽውን ሀብት ኢንኬዝ ባትስማሙና ብትፋቱ ሀብትሽ እንደማይመለከተው ውል ተፈራረሙ። እሺ ኢንኬዝ ብንለያይ የራሱን ሀብት ይዞ ይሄዳል፣ የራሴን ሀብት ይዞ ይሄዳለሁ፣ ማንም የማንንም አይነካም ብለሽ ተፈራረሚ። ያውን ጊዜ ወንዶች ሀብት አይተው ነው የሚገቡት። ገባሽ? 1-2 ዓመት ዝም ብዬ ተደብሬባት ስፋታ እኩል ተካፍዬ እወጣለሁ ብለው ነው የሚገቡት። እሺ አቡዬ ጎበዝ። እሺ ከዛ ተቀጥራ እየሰራች እሱ የአልሙኒየም ሰራተኛ ነው። እዛ ኤምባሲ የሆነ ነገር ሊሰራ ለስራ ይመጣና እሷ የምትሰራበት ሳውዲ ኤምባሲ የምግብ ስራ የሚሰሩት ለዲፕሎማቶቹ ነው ምግቡን እንጂ ለሰራተኛ መብላት አይቻልም። ከዛ ምግብ የለም ሲላት ለዲፕሎማቶቹ ከምትሰራው ሳንዱች ላይ 2 ሳንዱች አንስታ ሰጠችው። በላ፣ ሙያዋን ቀመሰ፣ ቁጥር ተቀያየሩ፣ ሄደ። ከዛ በኋላ በቃ መደዋወል ጀመሩ። እሷ እየሰራች ነው፣ ይደዋወላሉ፣ ያወራሉ ምናምን። ባላለሽ ብሏታል። አይ ባል የለኝም ሲንግል ነኝ ብላለች። አንተ ስትለው ነበረችኝ ተጣልተናል አላት። እዩ የዋህነቷ ላስታርቃችሁ፣ ቁጥሯን ስታይ ላስታርቃችሁ ትለዋለች። ይሰጣትና ስደውል ምናምን ነገር እጅቷ አላነሳችላትም። በቃ ተረሳ እና ቀጠሉ። አብረው ሲያወሩ ምናምን ቀጠሉ። ከዛ አንድ ቀን ከሰው ጋር ተደባድቦ ይታሰራል። ሲታሰር ጓደኛው ደውሎ እንደታሰረ ይነግራታል። ሲነግራት ጀለሴ ሄዛ ጠይቃው ከዛ ዋስ ብር ይጠየቃል። ወንድሙ ጓደኛውን ብር የለህም ወይ ስትለው የለኝም አንቺን ነው እንጂ ተስፋ ያደረግነው እኔ የለኝም ይላታል። ጓደኛ ሲላ እሷም ብር ስላልነበራት ደሞዝ ያልደረሰም ትልና ሄዳ የእህቷን የጋብቻ ቀለበት ወስዳ ሽጣ በዛ ብር ጀለሴን ታስፈታዋለች። ታስፈታውና ባትፈታችሁ በነጋቱ አይደውልም፣ ጠፋ። ከዛ ስደውል ስልኩ ዝግ ነው። ከዛ እናትየው ጋር ስደውል እናቱ ምናምን አስተዋውቋታል፣ ቤታቸውንም ታውቃለች። ስደውል እራሱን አሞት እራሱ ላይ ጨርቅ አስሮ ተኝቷል ይሏታል። እሺ በቃ ምናምን ብላ በነጋታው ደግሞ እሱ ሲደውል እሷ ዲፕሎማቶቹ ሚስቶቻቸው ስለሚመጡ ልዩ ምግብ ዝግጅት አዘጋጁ ተብለው በጣም ቢዚ ስለነበሩ ስልኳን አልሰማችውም። ሲጀመር ስራ ላይ ሆነው ስልክ ማንሳት የማይችሉም። ስራዋን እያጧጧፈች ጀለሴ ሲደውል አታነሳም። ወደ በኋላ ላይ ስታነሳ ሙልጭ አድርጎ ይሰድባትና ይዘጓል። እንዴት አታነሽ ምናምን ብሎ ልኳን ነግሮ ይዘጓል። ከዛ ምን ሆኖ ነው የሚሳደበው እንዴ ስራ ነው ያልኩት ምናምን ብላ ግራ ገባት። ከዛ በነጋታው ደውልለት ሴት አነሳች።
እዛ በሴት አስነሳ። በኋላ ኦኬ ምናምን ብላ ሄዳ ቤቱ ድረስ ስታገኘው ምን ነው ለምንድነው በሴት ያስነሳከው? ሴትም አለች እንዴ በህይወትክ? ብቻዬን ያላልከኝ ሌላ ሰው የለም በህይወት ያላልከኝ ለምሳሌ አልነበረም። ተጣልተን ነበር፣ ተታረቅን። ተታረቃችሁ ይመቻችሁ ብላ ትሄዳለች ወደ ቤቷ። ከዛ በኋላ እንዴት ነው የታረቁት? ከዛን ጠፋብኝ ጋይስ። በዚህ ተጣልተው ነበረ ከሴቷ ጋር ስለተታረቀ። ከዛ እሷ ናት መታ መልሳ እንቀጥል ያለችው ወይስ እሱ ነው መጥቶ እንታረቅ ያላት? ሲታሰር እንዴ? ሲታሰርማ ዋሱን አስፈታችሁ እኮ አለቀ። ዱባይ ሄደች። ዱባይ ሄደችውማ ከተጋቡ በኋላ ነው። ኦኬ ኦኬ። አፈላልጎ አገኛት። ያችኛዋም ተታረቅን ያላት አግብታ ወለደች። እሷ ዱባይ ሄደች። ዱባይ መታ 3 ዓመት ሰርታ ዱባይ ሆና አፈላልጎ ቁጥሯን ሊደውልላትና አይደለ አብረኑን ምናምን እሷ ሄዳለች። ስታኛ አግብታ ወልዳለች ምናምን ይላታል። ከዛ እሺ ብላ እሷም ስለምትወደው እሷ ስሜቱ ስላለ ለሱ ቀጠሉ። እንደመጣች ፌስቡክ ላይ ተገናኙበት። በፌስቡክ ነው ፈልጎ ያገኛት። ከዛ ስትመጣ ቤት የተለያየ ሃይማኖት ነበሩ። ሃይማኖቱን ወደ እሷ ቀየረ። ተጋቡ፣ መኖር ጀመሩ በእሷ። እሱ አንዳንዴ ይሰራል አንዳንዴ አይሰራም። በጣም ስለምትወደው እንደ እናት ነው የምትንከባከበው። እና ኢቭን ዝናብ ከሆነ አትስራ እኔ እሰራለሁ እኔ ያመጣለሁ የምንበላው ነገር እያለች ሙልቅቅ አርጋ አስቀመጠችው። ከዛ ላይ በላይ ወለደች። 2 ወልዳ እየኖሩ የእሷ እናት ቤት ነው መጀመሪያ ተጋብተው የእሷ እናት ቤት ነው የገቡት። የእሷ እናት ቤት ነው የገባው እሱ። እሷ ናት ያገባችው እሱን። ከዛ አብረው እየኖሩ እናቷ ቤት እናቱ የቀበሌ ቤት ሲሰጣቸው ወደ እናቱ ሄደ። መጀመሪያ እናቱ በክራይ ቤት ስለነበር እናቱ የቀበሌ ቤት ሲሰጣቸው ወደ እናቱ ሄደ። ስለዚህ እሷ እናቷ ቤት እሱ እናቱ ቤት እየኖሩ በሳምንት አንዴ ይገናኛሉ። ልክ እንደ አረብ ሀገር እንደ ኢጃዛ ቤት በሳምንት አንዴ እየተገናኙ እና በሳምንት አንዴ እየተገናኙ ሁለተኛ ልጅ ተረገዘ። ሁለተኛዋ ልጅ እሱም እናቱ ቤት እሷም እናቷ ቤት እየኖሩ ነው። በሳምንት አንዴ እየተገናኙ በሳምንት አንዴ እየመጣ እናቷ ቤት እያደረ ይሄዳል። እና ከዛ ሁለተኛ ልጅ ወለዱ። እንደዛ እየኖሩ የእሱ አባት ሲሞቱ የአባቱ ቤት እናትና አባቱ ተለያይተዋል። እናቱ ቤት ነበር የሚኖረው። አባትየው ሲሞቱ የአባትየው ቤት ባዶ እንዳይሆን የአባትየው ልጅ ከሌላ ሚስት የወለዱት የ5 ዓመት ልጅ ነበረ። እሱን ይዘው እሷ እና እሱ በአባቱ ቤት አብረው መኖር ጀመሩ። የጨረቃ ቤት አብረው እየኖሩ በጣም ቸገራቸው። የሚበላ ታጣ፣ አስቤዛ ታጣ። ከ2 ልጅ ጋር ከ3 ልጅ ጋር አባትየው ልጅ ጋር እና የረመዳንም የፋሲካም ጾም አንድ ላይ ገባ። ሲቸገሩ ከዛ እናቴ ቤት ሂጅ አስቤዛ ላምጣ ትለዋለች። ከእናቴ ቤት የሆነ ነገር ላምጣ የሚበላ ቤቱ ባዶ ነው ምናምን ትለውና እናቷ ቤት ትመጣለች አስቤዛ ምናምን ለማምጣት። ከዛ እናቷ ቤት ትመጣና ልጆቹ ይታመሙና የሳምባ ምችን መሚዛቸውና አንዱ ልጅ ታሞ አንዱ ስታስታመም አንደኛው ከዛ ስልኳ ኮንጎ ስልክ ነበር ውሃ ውስጥ ይገባና ባትሪ ውሃ ጠጥቶ ይበላሻል። አንዱ ታሞ አንዱ ስታስታመም ተፍ ስትል አንዱ ሲድን አንዱ ታመመ። አንደኛው ወንድና ሴት ናቸው። አንደኛው ታመመች። ከዛ ሁለቱን አስታማ ተንገላታ ዳኑ ስትል እሷ ታመመች። የሳምባ ምች ስታሉ እሷም ልጆቿም 2 ወር ቆዩ። 2 ወር ሙሉ ደውሎ አያውቅም። የት ሄድሽ ብሎ ጠይቆ አያውቅም። ጸጥ እሱ ልታበላ እሱና ልጆቹ ልታበላ አስቤዛ ለማምጣት ነው ከእናቷ ቤት አስቤዛ ልትለምን ሄደችው። በዛው ታመው ነው የቀሩት። ከዛንላችሁ እናትየው ቤት እዚህ ጋር መሀል ላይ የረሳሁት ነገር እናትየው ሰራተኛ ቀጥረው ነበረ ብቻቸውን ከሚሆኑ። ከዛ ሰራተኛዋ ቁሉ ነገር ናት። ኦኬ። እና እሷ ይሄን በሄደች ጊዜ እናትየው ድሬዳዋ ሄደው ነበረ። ስለዚህ የእናትየው ቤት ባዶ ነው ከሰራተኛ ጋር። ጀለስ የሚስቱ እናቱ ቤት ናት። ይመቸዋል እየሄደ ሰራተኛዋ ጋር
ይልላቸዋል። ከዛ ቃፍ ይላሉ። ይህ ቤት ተዘጋ ማለት ነው። የእሷ ቤት ተዘግቶ እናቱ ቤት ከሰራተኛ ጋር ባልና ሚስት ሆኖ መኖር ጀመረ። በ2 ወር ውስጥ ማለት ነው። ከዛ 2 ወር ቆይታ እናትየውን ባልሽ አይፈልግሽም ወይ? ምንድነው አይደውልም? ለምንድነው ማይጠይቀው ስትል ስለ ባሏ ማንም መጥፎ ነገር ምንም እንዲል ስለማትፈልግ ሁሌ ምክንያት እሷ ውዝር ስትል የነበረው በአረብኛ ነው። ውዝር ምክንያት ማለት ነው። ምክንያት ትሰጥለታለች። ማንም እንዲጠላው አትፈልግም። ማንም ስለሱ መጥፎ እንዲያወራ አትፈልግም። በጣም ስለምትወድ ከዛ 2 ወር እናቷ ቤት እንደምንም ስታገግም በቃ እህቴ ሸኝኝ ወደ ባሌ ልሂድ ብላ አንድ ልጅ አቅፋ አንድ ልጅ አዝላ በላይ በአመት የተወለዱ ስለሆኑ እንደ መንታ አንዱን በጀርባ አዝላ አንዱን በጎና አቅፋ ቤቷ ስትመጣ ቤቷ ቁልፍ ነው። እሷ ደግሞ ቁልፍ ይዛ አልሄደችም ነበር። የዛሬ 2 ወር ስትሄድ ጎረቤት ነይ ግቢ ብለው ጎረቤት አስገብተው እንዲህ አረብ ሀገር ሄድሽ መስሎን ነበር እኮ ስጠፊ እንደዚህ አረብ ሀገር ሄድሽ ነበር አልተባለም እንዴ? እንደዛ ብሎ አስወርቶ ይሆን አላውቅም። ጎረቤት ኧረ አልሄድኩም እናቴ ቤት ነበርኩ። ምን ሆንሽ ነው እንዲጠቆርሽ የከሳሽ? አሞኝ ነው ነይ ግቢ እሺ ብለው ቡና አፍልተው ምሳ አቅርበው አንድ እንደጎረሰች ያሳደገችው የእሱ አባት ልጅ 5 ዓመት ልጅ ሆኖ አባትየው ሲሞት ያሳደገችው ልጅ ይመጣል። ህፃኑ ልጅ ማለት ነው። ይመጣና እንዴት ነህ? ምን እየበላችሁ ነው አንተ እና እሱ? ማን ያበስልላችኋል? ተጎዳችሁ አይደል? በሌለው በስነ ኧረ አልተጎዳንም፣ ታበስልልናለች እየበላን ነው አለ። ከዛማ ከሊት የእናትየው ሰራተኛ እንዴ እሷ ልጅ አለች እንዴ? እስካሁን ማዘር ወደ ድሬዳዋ ሲሄዱ ስራውን ለቃ አልሄደችም? እለቃለሁ ሌላ ቦታ ስራ እቀጠራለሁ ብላን ነበር አለች። ኧረ አልሄደችም አለች። እና እሺ ከማን ጋር ትተኛለች ነው? ከሱ ጋር ነዋ። ህፃን ልጅ ምን ያውቃል? ከሱ ጋር መተኛት ለሱ ኖርማል ነው የሚመስለው። አያውቅም ወንድና ሴት መተኛት አብሮ ማለት በቃ ልክ ማንኛውም ሰው አብሮ እንደሚተኛው እህትና ወንድም ወይም 2 ህፃናት አብረው እንደሚተኙት ንጹህ አይደል? ህፃን ልጅ እሺ እና የት ትተኛለች? ሰራት ነው አብረው ነው የሚተኙት ይዝና ያፈነደዋል። ከዛ እዛው ባለችበት ሆድ ቁርጠት ለቀቀባት በድንጋጤ። እዛ የተፈላላትንም ቡና ምሳውንም ጥላ ገብታ ሽንት ቤት እሪ ብላ አለቀሰች። ልጆቿ እዛ ሚይዛቸው አጥተው እሪ። ጎረቤትም አይኗን ማየት አፍረው ኦልሬዲ ጉዳዩን ያውቁ ስለነበረ ሸሹ። ከዛ አልቅሳ ሲወጣላት ከሽንት ቤት ወጣችና ልጆቿን አሁንም አንጠልጥላ ይዛ ወደ እናቱ ቤት ስትገባ ሰራተኛይቱ ማዳሙና ጥፍሯን ተሰርታ ፀጉሯን ተሰርታ ጉብ ብላ ሶፋ ላይ ቲቪ እያየች ነው። እግሯን ሰቅላ ቲቪ እያየች ነው። ስትገባ እንዲህ የመገላመጥ አስተያየት አይታት እንዴት ነሽም አላለቻትም። ምነው ከሳሽ ምነው ጠቆርሽም አላለቻት እንድትላት ጠብቃ ነበር። ጀለሴ የኔ የዋህ ምን ፈልገሽ ነው የመጣሽው አለቻት። አስባችሁታል? በ2 ወር ውስጥ ታሪክ ተቀይሮ ከሰራተኝነት ወደ መዳምነት ተቀይራ ባላን የወሰዱ ሰዓት ምን ፈልገሽ ነው የመጣሽው አለቻት። እሱን ፈልጌ ነበር ስላት ልጥራለሽ አለቻትና ደውላ ጠራችሁ። ደውላ ጠርተው መጣ። ከዛ ምን አመጣሽ? ከ2 ወር በኋላ ለምን መጣሽ? 2 ወር ሙሉ ቆይተሽ አንሳ ታመን እኮ ነው እኔና ልጆች ግን ሰላም አትላቸውም ሲል ልጆቹንም ሰላም ሳይ ታመን እኮ ነው እና ሻው ምን ፈልገሽ መጣሽ? ቸግሮናል ሰው ነገር እንዳትፈልጊኝ። ያው ቸግሮናል ማለት ብር ስጠን ነገር እንዳትፈልጊኝ አላት። ከዛ ሄዶ ልጅቷን ሄዶ አቀፋትና ፍቅረኛውም ማለት ነው አቅፎ ሳማትና እንደምታየው ነው ነገሩ ላይ ከአንቺ ጋር ፋይል ዘግቼ ከጀለሴ ጋር ከፍቻለሁ ነው ገባችሁ? ጭካኔያቸው እሷን አቅፎ እየሳመ እንደምታየው ነው ነገሩ ላይ ከገባሽ ይግባሽ አይነት ነገር። ከዛ ተነስታ እሷን እንዴት ባሌን ትቀሚኛለሽ ብላ ስትይዛት እሱ ተከላከልላት። እሷን ስትመታ እሱ ይመታታል። እሷን ለ2 ደበደቧት። ከዛ ቀለበቷን አውልቃ ያሁን ካብላ ስትወረውርለት ጀለሴ ብድጋጋም ላይ ጥልቅ ልብስ በፊት ለፊቷ። ከዛ ያለቀሰች ጎረቤት ተይ በቃ ለፈጣሪ ስጭ አይዞሽ ሂጂ እናትሽ ቤት እናት አለሻለት ሂጂ እናትሽ ቤት አሏት። ልጆቿን ይዛ ወደ እናቷ ቤት ሄዳ አልቅሳ ልጆቿን ለእናቷ ሰታ በደሏን ለፈጣሪ ሰታ ወደ አረብ ሀገር መጣች። አረብ ሀገር መጣ ዱባይ እየሰራች በፌስቡክ እሱ የአባቱን ቤት በ48,000 ብር አከራይቶ በእናቱ ቤት ከእሷ ጋር ያለ የሚያምር ላይፍ እየኖረ ፖስት ያደርጉላቸዋል ፌስቡክ ላይ። የልጃቸውን ልደት ወለዱ። የልጃቸውን 1ኛ ዓመት ልደት ድል አድርገው ደግሰው ፖስት ፌስቡክ ላይ። ይህን እያየች ማልቀስ፣ መታመም፣ ልቧ ስብር።
ከዛ 3 ዓመት ሰርታ ስትመለስ በቃ ፌስቡክ ላይ እያየች የእነሱን ፖስት ሲያማት ምን ሲላ ብሎክ ምናምን አረገቻቸው እና በቃ ማልቀስ ብሎክ አርጋቸው በሌላ አካውንት ደግሞ ከፍታ ደግሞ ሰርች አርጋ ታያቸዋለች ምናምን በቃ ታመመች፣ ተሰቃየች 3 ዓመት ሙሉ በእንባ ሰርታ ግን ገንዘብ ያዘች፣ ወርቅ ገዛች። ምክንያቱም ደስተኛ ካልሆናችሁ አትለብሱም፣ ገንዘባችሁን ለልብስ አታወጡም፣ አትወጡም፣ አትዝናኑ። ደስተኛ ያልሆነ ሰው በደንብ ገንዘብ ይይዛል። አንዳንዴ እንደዚህ አይነት የልብ መሰበር ሲደርስ ለበጎ ነው። ፈጣሪ ገንዘብ እንድትይዝ ስለፈለገ ነው። ዩሲ አሁን ከሱ ጋር ብትሆን ለሱ ትልክ ነበር። እሱ ባይማግጥባት ሌላ ባያገባባት ለሱ ትልክ ነበር። እናቷ ግን ብሯን አታጠፋባትም። ልጆቿን በደንብ ያዘችላት። ወርቅ እየገዛች ብር ሴቭ እያደረገች በራሷ አካውንት ለእናቷ ትንሽ ትንሽ እየላከች ብር ያዘች። ደስተኛ ብትሆን ቦይፍሬንድ ቢኖራት ለቦይፍሬንድ ትልካለች። ከሺኢን ላይ ኦርደር ታደርጋለች፣ ትዘንጣለች፣ ኢዩኒን ትላለች። ልቡ የተሰበረ ሰው ድብቅ ብሎ ብር ይዛል። ገባችሁ? ሀዘን ላይ መሆኗ ልቧ መሰበሩ ጠቀማት። ይሄ ሰው የጎዳት መስላት ጠቀማት፣ እንዲያልፍላት አደረጋት። ከዛ 3 ዓመት ሰርታ ደህና ብር ይዛ ወደ ሀገሯ ስትገባ ፈጣሪ ታሪክ ቀይሮ የጨረቃ ቤት የአባቱ ቤት የጨረቃ ቤት አልነበር፣ መንግስት ቀማው። ስለዚህ ያ የወር ገቢ 48,000 ብር ቀረ። ጀለሴ ብሩን አይታ ነው የገባችው፣ ያንን ገቢ አይታ ነው። ስለዚህ ከሌለክ ምን ታደርግልኛለህ ብላ ጥላው ሄደች። ልጇን ይዛ ወደ ሀገሯ ሄደች። ባዶ ቤት ቀረ ያለምንም ገቢ። እሷ ከዱባይ ስትመለስ ፍፍት ብላ አምሮባት ቀልታ፣ እንደዛ ኮተታም ብሎ የሰደባት እንደዛ ጠውልጋ ጠቁራ ከስታ የነበረችው ቀልታ ወፍራ ውስጧ ደስተኛ ባይሆንም አረብ ሀገር ላይ ሙቀቱም የምትበሉትን ምግብ በርገሩ፣ ፒዛው፣ እንቁላሉ፣ ወተቱ፣ ምኑ፣ ዮጋርቱ ሁሉም ነገር የሚያፋፋ ነው። ውስጧ ደስተኛ ባይሆንም ግን የምትበላው ምግብ ሰውነቷን አፋፍቶት አምሮባት፣ እናቷ ደግሞ ከሰፈር ለልማት ተብሎ ተነስተው ኮንዶሚኒየም ቤት ሌላ ቦታ አራብሳን ያለች ተሰጣት። ከነበሩበት የቀበሌ ቤት የሚያምር ኮንዶሚኒየም ቤት ገባች። እናቷ የእናቷን ኮንዶሚኒየም ቤት ፊኒሽንጉን ፏ አረገችላት። ብር ይዛን የገባችው ደስ ልጆቿ አምሮባቸው፣ እናቷ በደንብ ተንከባክባላት ከራሷ በላይ ይዛላት አምሮባቸው። ግን ጀለሴ ልቧ አልቆረጠም ነበር። ልታየው ፈልገ ሄደች። እዚህ ጋር ነው እኛ ልባችን ተንጠልጥሎ ካሁን ይቅር ብለው እንናደድባታለን ብለን ሄዳ ስታየው ጀለሴ ጉስቁልቁል ብሏል። እሷ እንግዲህ እኔ ያልረገምኩትም ምንም አላልኩም፣ እኔ ያልቅሼ ብቻ ለፈጣሪ ሰጠሁት ነው ያለችው። ከዛ ጓደኞቹ ከዚህ በፊት እሷ እንደዛ ስትበደል ዙር ብላ ያላዩት አሁን አምሮባት ፋፍታ ሀብታም ሆና ወርቅ በወርቅ ሆና ከዱባይ ስትመጣ የልጆች አባት ነው ይቅር በይው አደል ብልጦች፣ እሱን ልጠቅሙ እሷን ደግማችሁ ልትጎዱ ይቅር በይው በቃ የልጆች አባት ነው ምናምን አሏት። አይ የልጅ አባትነት ሌላ ጉዳይ ነው፣ የሌላ ጉዳይ ነው፣ ይቅር ብያለሁ ግን አብሬው በፍጹም አልሆነም አመሰግናለሁ ብላ ከዛ አንደኛው ጓደኛው እሺ ልብስ እንኳን እኮ የለውም እሱ የዛኔ ልብሷን ይቺ ምንድናት ውሽሚት እንደ ዶንያ በር ላይ መረጋገጫ ስታነጥፈው፣ ቀዳዳ ቴብል ስታነጥፈው፣ የምትፈልገውን ወስዳ የማትፈልገውን ስታቃጥለው ዝም ብሎ የልጆቿን መጫወቻ ምን ስታቃጥል ዝም ብሎ፣ ዛሬ እሱ ልብስ ሲያጣ ግን እሷ 10,000 ብር ሰጠችው። ሳዲቃ ምጽዋት ነው የሚባለው በእናንተ። እሺ እንካይሆ ልብስ ግዛለት ብላ 10,000 ብር ለጓደኛ ሰጠችው ልብስ እንዲገዛለት። ከዛ ከእናቷ ጋር ከልጆቿ ጋር አሁን ደስተኛ ህይወት እየኖረች ነው። እኔ ምን አልኳት፣ ቢዝነስ ጀምሪ ቶሎ ብርሽ ሳያልቅ ብዬ አልኳት። በጣም ደስ ብሏታል። ሁሉ ነገር ስክት ብሎልኛል፣ ደስተኛ ሆኛለሁ። በፊት የሚያስቅ ነገር እንኳን እየሰማሁ መሳቅ አልችልም ነበር፣ የውሸት እንኳን መሳቅ አልችልም ነበር። አሁን ግን ሁሉ ነገር ያስቀኛል አለች። የምሰማው ሁሉ መልካም ሁሉ ነገር ስክትክት አለልኝ አለች። እና በጣም ደስ አለን መጨረሻው ያማረ ታሪክ ስለሰማን። ይታለች ማነው ስሟ? እኔ ነኝ ትበል እኮ ይታለች። ጠዋት ቅድም ታሪኳን የከፈትኩትን ልጅ ነው የምትሉኝ? በአባቷ ክደት የደረሰባት እኔ በምን አውቃታለሁ? ስሟ ሂሩት ማርታ ካለሽ እኔ ነኝ በይ።
አቡ ስገርብ አፏ ይጣፍጣል። ቴንኪዩ ማሪ እና እርክትን ያልኩት ማይ ጉድነስ በዚህ ታሪክ እንዴት እንደረካው። የሰው ልጅ መጨረሻው ሲያምር እንዴት ደስ ይላል። የግፈኞች መጨረሻ ደግሞ እንደዚህ ሲሆን እንዴት ደስ ይላል። አንጀቴ ቂቤ ጠጣ። እሱ መጨረሻ ላይ ሲያጣ ጥላው ስለሄደች አንጀቴ ቂቤ ጠጣ። ይኸው እሰይ አዲስ ሴት ብርቅ ሆኖብክ። ሁሉም ሴት የያዘው ቀዳዳ አንድ ነው። ሚስትክ የሚያዘችው ቀዳዳ፣ ያቺ ውሽሚት የሚሄድክባት የያዘችው ቀዳዳ ነው። የተለየ ነገር አገኛለሁ ብለክ ሄደክ ተልከስክሰክ እችን ጀግና ጠንካራ ሚስትክን አጥተክ በኋላ ስታጣ ስትነጣ ጥላክ ሄደች። ሚስቶቻችሁ ላይ አዲስ ሴት አይታችሁ ብርቅ ሆኖባችሁ ሄዳችሁ ስትማግጡ የመኪና አደጋ ደርሶብህ የአልጋ ቁራኛ ብትሆን ላይክ ላይ አልጋ ላይ ብትጸዳዳ ይቺ አዲሷ ሚስትክ አይደለችም የምታስታመምክ። የመጀመሪያ ሚስትክ የልጆችክ እናት ብዙ መከራና ችግር አብራክ ያሳለፈች ያቺ ሴት ናት የምታስታመምክ። ይቺ አዲሷማ ውሽሚት ጥላክ ነው የምትሄደው። ልክ ስታጣ ወይ ስትታመም ያልጋ ቁራኛ ስትሆን ቻው ብላክ ትሄዳለች። መጨረሻ ላይ የፈረደባት አሮጊት እናት ካለችክ እሷ ላይ ትወድቃለክ። እናት በህይወት ከሌለች ማን ነው ወይ መቅዶኒያ ትጣላለክ እንጂ ማን ነው ቁጭ ብሎ አንተን የካርካት ሚስት